ንስሐ ምንድን ነው? ንስሐ ነስሐ ከሚል የግዕዝ ግስ የወጣ ቃል ነው። የቃሉ ፍቺ ሐዘን፣ ጸጸት፣ ቁጭት፣ ምላሽ፣ መቀጮ፣ ቅጣት፣ ቀኖና፣ የኀጢአት ካሳ ማለት ነው። የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት። አንድ ሰው ንስሐ ገባ ሲባልም አዘነ፣ ተጸጸተ፣ ተመለሰ፣ ክፉ አመሉን ተወ፣ ጠባዩን ለወጠ ማለት ነው። ንስሐ ማለት ደግሞ አንድ ሰው በሠራው ጥፋት፣ ባደረገው ስህተት፣ በፈጸመው ኀጢአት ማዘኑና መቈርቈሩ፣ መጸጸቱ፣ ዳግመኛም ያንን የመሰለ ኀጢአት ላለማድረግ የሚወስነው ውሳኔ ነው። በአጠቃላይ መልኩ ንስሐ ከፍ ብሎ የተገለጸውን ትርጉም ሲኖረው፣ በሰዎች ሕይወት ውስጥ ደግሞ የሚከተሉትን ፍቺዎች ይዞ እናገኘዋለን። ሀ ንስሐ ወደ እግዚአብሔር መመለስ ነው። ከእግዚአብሔር መለየት ኀጢአት ነውና ንስሐ የሚገባ ሰው ከሠራው ኀጢአት በሙሉ ልቡ ይመለሳል። የበደለውን ፈጣሪውን ስለ በደሉ ይቅርታ ይጠይቃል። እግዚአብሔር አምላክም በነቢያት አድሮ ሕዝቡ ከኀጢአት ንስሐ እንዲገቡና ወደ እርሱ እንዲመለሱ ተናግሮአል። ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ። ሚልክያስ ምዕራፍ 3 ቁጥር 7 በማለት ጥሪውን አስተላልፏል። በመጽሐፈ ምሳሌም ኀጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል በማለት ተጽፏል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13። በሉቃስ ወንጌል የምናገኘው አባካኙ ልጅ ኀጢአቱ በመረረውና በተጸጸተ ጊዜ ወደ ልቡ ሲመለስ ወደ አባቱ ለመምጣት ወሰነ። አባቱም በሐሴት ተቀበለው። የሉቃስ ወንጌል ምዕራፍ 15 ከቁጥር 18 እስከ 20። እውነተኛ ንስሐም ሰዎች በበደልና ኀጢአት ምክንያት ወደ አጡት ስፍራ ለመመለስ የሚኖራቸው ናፍቆትና የሚወስኑት ውሳኔ ነው። ንስሐ ከእግዚአብሔር ጋር መታረቅ ነው። ኀጢአት ከእግዚአብሔር ጋር መጣላት ነውና፣ ስለዚህ ነገር ሐዋርያው ቅዱስ ጳውሎስ እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 በማለት ተናግሯል። ንስሐ ከእግዚአብሔር ጋር መታረቅ ብቻም ሳይሆን የእግዚአብሔር በሰዎች ልቦና ውስጥ ማደርም ነው። ሰው ኀጢአትን ከእርሱ ካላስወገደ የእግዚአብሔር ማደሪያ ሊሆን ስለማይችል ከእግዚአብሔር ጋር መታረቅ ማለት የእግዚአብሔር ማደሪያ ለመሆን መዘጋጀት ነው። ሁለተኛው ቆሮንቶስ ምዕራፍ 6 ቁጥር 19። ሐመርኋ ንስሐ ከኀጢአት እንቅልፍ መንቃት ነው። ኀጢአት በመንፈሳዊ ሕይወት ማንቀላፋት ነውና ኀጢአተኛ ያለበትን ስፍራ የወደቀበትን ጉድጓድ አያውቅምና በንስሐ መቀስቀስ ያስፈልገዋል። ሐዋርያው ቅዱስ ጳውሎስም ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ በማለት ለሮም ሰዎች የጻፈው ከኀጢአት እንቅልፍ ነቅተው ለንስሐ እንዲበቁ ለመቀስቀስ ነው። ሮሜ ምዕራፍ 13 ቁጥር 11። በዚህ አገላለጽ ንስሐ የሰው ወደ ቀደመ ማንነቱ መመለስ ነው። ከኀጢአት የተነሣ ማንነቱን አጥቶአልና የጠፋው ልጅም ወደ ልቡ ተመለሰ እንደተባለ የሉቃስ ወንጌል ምዕራፍ 15። ንስሐ ወደ መንፈሳዊ ሕይወት መመለስ ነው። ኀጢአት የነፍስ ሞት ነውና ቅዱስ ጳውሎስም በኀጢአታችን ሞተን ሳለን በክርስቶስ ሥጋችንን ተዋህዶ ሕያው አደረገን አዳነን ብሏል። የኤፌሶን መልእክት ምዕራፍ 2 ቁጥር 5። ዳግመኛም አንተ የምትተኛ ንቃ፣ ከሙታንም ተነሣ፣ ክርስቶስም ያበራልሃል ሲል ተናግሯል። ኤፌሶን ምዕራፍ 5 ቁጥር 14። ቅዱስ ዮሐንስ ወንጌላዊም እኛ ከሞት ወደ ሕይወት እንደተሻገርን እናውቃለን በማለት ምስክርነቱን ገልጧል። አንደኛ ዮሐንስ ምዕራፍ 3 ቁጥር 14። ቅዱስ ያዕቆብ ደግሞ ኀጢአተኛን ከተሳሳተበት መንገድ የሚመልሰው
ነፍሱን ከሞት እንዲያድን የኀጢአትንም ብዛት እንዲሸፍን ይወቅ በማለት ኀጢአት የነፍስ ሞት፣ ንስሐ ደግሞ ሕይወት መሆኑን አስተምሮናል። የያዕቆብ መልእክት ምዕራፍ 5 ቁጥር 20። ስለዚህ ንስሐ መንፈሳዊ የሕይወት ትንሣኤ ነው። ኀጢአት በመንፈሳዊ ሕይወት መሞት ነውና። ንስሐ ከእግዚአብሔር የሚሰጥ እግዚአብሔርን የሚያስወድድ ከንጹሕ ልብ የሚመነጭ ጸጋ ነው። ለዚህ ነው ጥሩ ውሃንም እረጭባችኋለሁ፣ እናንተም ትጠራላችሁ፣ ትነጻላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ በማለት የተናገረው ሕዝቅኤል ምዕራፍ 36 ከቁጥር 25 እስከ ቁጥር 27። ንስሐ ከኀጢአትና ከዲያብሎስ ባርነት ነፃ መውጣት ነው። እግዚአብሔር ካልፈቀደለትና ኃይሉን ካልሰጠው በቀር ተነሳሂ ልቦና ማግኘት ለሰው ልጅ በተለይም ኀጢአት ለሰለጠነበት ዲያብሎስ ለነገሰበት ሰው ከባድ ነው። ይህንንም መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላችኋለሁ ኀጢአትን የሚያደርግ ሁሉ የኀጢአት ባሪያ ነው፣ ባሪያም ለዘላለም በቤት አይኖርም። እንግዲህ ልጁ ወልደ እግዚአብሔር አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 34 እስከ 37 በማለት ከዚህ የኀጢአት ባርነት ነፃ መውጣት የሚቻለው ከእግዚአብሔር በተሰጠችና በምትሰጥ ንስሐ መሆኑን አስተምሮናል። በእውነት ንስሐ የገባ በፍጹም ልቡ ወስኖ ኀጢአትን የተወ ሰው በእርግጥ ከባርነት ነፃ እንደሚወጣ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል በማለት አረጋግጧል። የዮሐንስ ወንጌል ምዕራፍ 8 ቁጥር 32። ንስሐ ስለ እግዚአብሔር ፍቅርና ስለ ቅድስና ብሎ ኀጢአትን መተው ነው። ሰው በብዙ ምክንያቶች ኀጢአትን ሊተው ይችላል። ለምሳሌ ሰውን ፈርቶ የሚፈልገውን ዓይነት ኀጢአት ለመሥራት አቅም ሳይኖረው ቀርቶ፣ የሚፈልገውን ኀጢአት ለመፈጸም ሁኔታው ሳይመቸው ቀርቶ ወዘተ። ይህ ዓይነቱ ንስሐ ሊባል አይችልም። በመጀመሪያ ኀጢአትን ለመሥራት ማሰብን ከልቦና ፈጽሞ ማጥፋት ይገባል። የኀጢአት ፍቅር ከልቡ ሳይወጣ የኀጢአት ፍላጎት እያለው ኀጢአትን ያልሠራ ሰው ኀጢአትን ትቷል ሊባል አይችልም። ንስሐ የሚባለው ኀጢአትን ከልቦና ከማሰብና ከመሥራት ፈጽሞ መከልከልና መተው ነው። ኀጢአትን የሚሰውር አይለማም፣ የሚናዘዝና የሚተዋት ግን ምሕረትን ያገኛል ሲል ጠቢቡ ሰለሞን ተናግሯል። መጽሐፈ ምሳሌ ምዕራፍ 28 ቁጥር 13። እውነተኛ ንስሐ ኀጢአትን ከተወ በኋላ በፍጹም መልሶ አለመሥራት ነው። ኀጢአትን መተው ማለት አንዱን ትቶ ሌላውን ለመሥራት የሚመጣ ሐሳብንና መሻትን ሁሉ ከልቦና ማስወገድ ነው። ሰይጣንም አንዱን ኀጢአት ለማሰራት በተሳነው ጊዜ በዚያው ኀጢአት ደግሞ አይፈተንም። ሌላ አዲስ የኀጢአት ዘር በልቦና በመዝራት ሌላ ኀጢአት በማስመኘትና በማሰራት ሰውን ለመጣል ይሞክራል እንጂ። ቅዱስ ቢሾ የተባለ የግብፅ ቤተ ክርስቲያን አባት ሰይጣን አንዱን ኀጢአት ደግሜ እንድሠራ የተፈታተነኝ መሆኑን አላስታውስም በማለት ከፍ ብሎ የተነገረውን አባባል አረጋግጧል። ስለዚህ ኀጢአትን ፈጽሞ መተው እንጂ ከአንዱ ወደ ሌላው የኀጢአት ዓይነት እየተዘዋወሩ ኀጢአትን መሥራት ንስሐ አይደለምና ኀጢአትን ጨርሶ መተው ይገባል። ንስሐ ስላለፈው ስህተት አብዝቶ ማልቀስ፣ ያለፈውን የኀጢአት ኑሮ ማውገዝና መኮነን ነው። ኀጢአትን ፈጽሞ በመተው ከልቦና የኀጢአትን ሐሳብ ጨርሶ ያስወገደ ሰው ልቡ ንጹሕ ስለሆነ ያለፈውን ኀጢአቱን እያሰበ ያለቅሳል፣ የቀደመ የበደል ኑሮውንም ይረግማል። ነቢዩ ኢዩኤል አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በለቅሶና በዋይታ ወደ እኔ ተመለሱ በማለት የመከረን ለዚህ ነው።
ኢዩኤል ምዕራፍ 2 ቁጥር 12። ሰው በፍጹም ልቡ ካልተመለሰ ስለ ኃጢአቱ እያዘነ ሊያለቅስ አይችልም። ንስሐ ፍጹም የሆነ የሕይወት ለውጥ እንጂ ጊዜያዊ ስሜት አይደለም። ተነሳሂው በስሜት ተነድቶ ለጊዜው የሚያሳየው ጸጸት ንስሐ አይባልም። በፍጹምና በመላው ሕይወቱ በመለወጥ ወደ እግዚአብሔር መቅረብ አለበት። ይህ የሕይወት ለውጥም በራሱ ውስጥና ከሰዎች ጋር ባለው ግንኙነት፣ በአስተሳሰቡ መለወጥ፣ በአቋሙና በጠባዩ መለወጥ፣ ስለ ሕይወት ባለው አመለካከት መለወጥ፣ በአነጋገር ሥርዓቱ መለወጥ፣ ከእግዚአብሔር ጋር የነበረው ግንኙነት ከክህደት ወደ ማመን በመለወጡ ይታወቃል። በልቦናው መለወጡ ደግሞ የሚወደውን ኃጢአት በመጥላቱና በምትኩ ልቦናው በእግዚአብሔር ፍቅር በመሞላቱ የተነሳም መንፈሳዊ የሕይወት ተሐድሶ በማግኘቱ ይታወቃል። ይህንን ለማረጋገጥ ነው ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ያለው ሮሜ ምዕራፍ 12 ቁጥር 2። ከዚህ በመነሳት ነው እንግዲህ ንስሐ ፍጹም የሆነ የሕይወት ለውጥ እንጂ በጊዜያዊ ስሜት ላይ የተመሠረተ አይደለም የተባለው። ንስሐ ኃጢአትን ሲሰሩ ከመኖር ይልቅ ከእግዚአብሔር ጋር መኖርን መሻት መምረጥ ነው። ከእግዚአብሔር ጋር መኖርን መምረጥ ማለት እግዚአብሔር የማይወደውንና የማይደሰትበትን ኃጢአትን ከመሥራት ተከልሎ እግዚአብሔር የሚወደውንና የሚደሰትበትን ጽድቅ የሚገኝበትን መልካም ምግባርና ትሩፋት በመሥራት እርሱም በማምለክና በማገልገል መኖርን መምረጥ ነው። ሰው ከእግዚአብሔር ጋር መኖርን መረጠ ማለትም መንገዱን የእግዚአብሔር መንገድ፣ ፈቃዱንም የእግዚአብሔር ፈቃድ፣ ሐሳቡንም የእግዚአብሔር ሐሳብ አደረገ ማለት ነው። ሰው የእግዚአብሔርን መንግሥት የማያልፈውንም ርስት መረጠ ማለት ነው። ንስሐም ኃጢአትን፣ የኃጢአትን ውጤት የሆነውን የገሃነም ኑሮ ትቶ ከእግዚአብሔር ጋር በመንግሥተ ሰማይ መኖርን መምረጥ ነው መባሉ ለዚህ ነው። ከዚህ አንጻር ነው ነቢይ የእግዚአብሔር ዳዊት ለእኔስ ወደ እግዚአብሔር መቅረብ ይሻለኛል በማለት ምርጫውን ከእግዚአብሔር ጋር መኖር ያደረገው። መዝሙር 73 ቁጥር 28። ንስሐ የአእምሮ መታደስ ነው። ኃጢአት የአእምሮ መበላሸት ነውና ኃጢአትን የሚያመላልስ አእምሮ የተበላሸ ነው። በኃጢአት እድፍ ንጽሕናውን ያጣ አእምሮ የሚታደሰው ኃጢአትን ማመላለስ የተወ እንደሆነ ነው። ይህም በንስሐ ነው። ይህንን ሲገልጥ ቅዱስ ጳውሎስ በልባችሁ መታደስ ተለወጡ ሮሜ ምዕራፍ 12 ቁጥር 2 በማለት ተናግሯል። ንስሐ የእግዚአብሔርን መንግሥት ለመውረስ የሚያስችል ወደ መንግሥተ እግዚአብሔርም የሚያስገባ ቁልፍ ነው። ንስሐ የመንግሥተ ሰማይ መግቢያ በር ነው። በንስሐ አማካኝነት በኃጢአት የተዳደፈ ልብ ካልጸዳዳ በቀር እግዚአብሔር በሰው ልቦና ሊያድር አይችልም። የሰው ሕይወት በንስሐ ከታጠበና ንጹሕ ከሆነ የእግዚአብሔርን መንግሥት ለመውረስ የተዘጋጀ ይሆናል። በዚህ መሠረት ንስሐ አምስቱን ጠበባት ወደ ሰርጉ ቤት ለመግባት ያስቻላቸው የመብራት ዘይት ነው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ ቁጥር 13። ደናግላኑ ተዘጋጅተው በመጠበቃቸው ሙሽራው በመጣ ጊዜ ሊቀበሉትና አብረውት ወደ ሰርጉ ሊገቡ እንደቻሉ ሁሉ በንስሐ ተጣጥበው ከኃጢአት ተለይተው ምግባርና ሃይማኖት ዘይታቸውን መብራታቸውን አዘጋጅተው የተገኙ ምዕመናን ሁሉ ሙሽራው ወልደ እግዚአብሔር በሚገለጥበት ዕለተ ምጽአት በደስታ ሊቀበሉትና አብረውም ወደ ሰርጉ ቤት መንግሥተ ሰማያት ለመግባት ይችላሉ። ከዚህ በመነሳት ነው ንስሐ ወደ መንግሥተ እግዚአብሔር የምታስገባ ቁልፍ ናት የተባለው። ንስሐ በቀራንዮ መስቀል ላይ እኛን ለማዳን ከኃጢአት ባርነት ነፃ ለማውጣት የፈሰሰልንን የክርስቶስን ደም እንድናስብ የሚያደርግ መንፈሳዊ ሀብት ነው። ንስሐ ኃጢአትን የምናውቅበት፣ ልቦናችንን ከሥጋዊ ፍቃድ የምናነጻበትና ነገረ መስቀሉን ለማሰብ የሚያስችለውን ጥልቅ መንፈሳዊ ፍቅር የምናገኝበት የእግዚአብሔር ስጦታ ነው። በንስሐ ከኃጢአት ያልነጻ ልቦና ፍቅረ እግዚአብሔር ስለማይኖረው የተደረገለትን አምላካዊ ቸርነት
አያስተውልም። ስለዚህ ንስሐ ገብተን ልቦናችንን ለፍቅረ እግዚአብሔር ማዘጋጀት ይገባናል። ንስሐ ከኀጢአት የሚያነጻ ሱራፌል ከመንበረ ሥላሴ የወሰዱት የእሳት ፍም ነው። በእርሱ የኀጢአተኛው ኀጢአት ተወግዷልና፣ ንስሐም ኀጢአታችን የሚወገድበት ሰይጣንን የምናቃጥልበት እሳት ነው። ኢሳይያስ ምዕራፍ 6 ቁጥር 4። ንስሐ ከሕይወታችን ኀጢአትን የምናስወግድበት ብቻ ሳይሆን ከፍርድ መዝገብም ኀጢአታችንን የምናስፍቅበት ብቸኛ መንገድ ነው። እግዚአብሔር በነቢዩ ኤርምያስ አድሮ በደላቸውን እምራቸዋለሁና ኀጢአታቸውንም ከእንግዲህ ወዲህ አላስብምና ኤርምያስ ምዕራፍ 31 ከቁጥር 34 በማለት የተናገረው ቀድሞ የሠራነውና በፍርድ መዝገብ የተጻፈው ኀጢአታችን የሚደመሰሰው በንስሐ አማካኝነት መሆኑን ሲያስተምረን ነው። መድኃኒታችን ኢየሱስ ክርስቶስም በዘመነ ሥጋዌ ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ በማለት ከፍርድ ለመዳን የሚቻለው በንስሐ አማካኝነት ከኀጢአት በመለየት መሆኑን አስረድቷል። የሉቃስ ወንጌል ምዕራፍ 13 ቁጥር 3። ንስሐ ከሚመጣው የመጨረሻ መከራና ሐዘን መዳኛ ወይንም ማምለጫ መንገድ ነው። የነነዌ ሰዎች ከኀጢአታቸው የተነሣ የእግዚአብሔር ቁጣ እንደመጣባቸው በነቢዩ ዮናስ አማካኝነት በተሰበከላቸው ጊዜ ሊወርድ ከነበረው የእሳት ዝናብ ለመዳን የቻሉት በንስሐ ለቅሶ ነው። ዮናስ ምዕራፍ 3 ቁጥር 10። በነቢዩ ኤርምያስ አሁንም መንገዳችሁንና ሥራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ፣ እግዚአብሔርም የተናገረባችሁን ክፉ ነገር ይተዋል፣ ኤርምያስ ምዕራፍ 26 ቁጥር 13 በማለት የተነገረው ስለዚህ ነው። ንስሐ እግዚአብሔር የሰውን ኀጢአት ይቅር የሚልበትና ከኀጢአት ውጤት የሚያድንበት መሣሪያ ነው። የሰው ኀጢአት ቢበዛም እግዚአብሔር ፈቃዱ ሰው ሁሉ ከሞተ ነፍስ እንዲድን ነው። ከልዑል መንበሩ ስቦ ሰው ያደረገው የሰውን ባሕሪ ገንዘብ አድርጎ በመሞት ሞትን ለማጥፋት ያስወሰነው ለሰው ያለው ፍቅር ነው። ከዚህ ታላቅ ፍቅሩ የተነሣ ለሰው ድኅነት ንስሐን ሰጠ። ስለዚህ ነው ንስሐ እግዚአብሔር በኀጢአት የወደቁ ሰዎችን ከኀጢአታቸው ለማንጻት ያጡትን ውስጣዊ ሰላም ለመስጠትና በኀጢአት ምክንያት ወደ አጡት የቀደመ ክብራቸው እንዲመለሱ የተሰጠ አምላካዊ ጸጋ ነው የተባለው። ንስሐ ከሰዎች ጋር ለመታረቅ የተዘረጋ የእግዚአብሔር እጅ ነው። ንስሐ በኀጢአት ምክንያት ከፈጣሪው ጋር ለመገናኘት ያልቻለው የሰው ልጅ ከፈጣሪው ጋር እንዲገናኝ እግዚአብሔር የከፈተው የሕይወት መንገድ ነው። ንስሐ እግዚአብሔር የሰውን የቀደመ ኀጢአት ይቅር የሚልበትና የሚያጥብበት መንፈሳዊ ሳሙና ነው። ሰው በንስሐ የታጠበ እንደሆነ ከበረዶ ይልቅ ይነጻል። መዝሙር 50። ንስሐ በኀጢአት ምክንያት የፈረሰው የተናደው የሰው መንፈሳዊ ተስፋ ዳግመኛ የሚገነባበት መሣሪያ ነው። ንስሐ የምሕረት፣ የይቅርታ፣ የሕይወት በር ነው። ንስሐ ሰውንና መላእክትን፣ መሬትንና መንግሥተ ሰማያትን የሚያገናኝ ረቂቅ መንፈሳዊ ድልድይም ነው። ለዚህ ነው ንስሐ ከሰዎች ጋር ለመታረቅ የተዘረጋ የእግዚአብሔር እጅ ነው የተባለው። ንስሐ እግዚአብሔር ወደ ሰው የሚጣራውን ጥሪ ሰምቶ ወደ እርሱ መመለስ ነው። ይህም በሕሊና ውስጥ ለሚደመጠው የእግዚአብሔር የጥሪ ድምፅ መልስ መስጠት ነው። የተቀደሰውን የመንፈስ ቅዱስ ሥራ አለመቃወም የእግዚአብሔርን ጥሪ መስማት ነው። ልብን ማደንደንና የእግዚአብሔርን ቃል አለመቀበል የተቀደሰውን የመንፈስ ቅዱስ ሥራ መቃወም ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 51። የእግዚአብሔርን መንፈስ አለማሳዘን የእግዚአብሔርን ጥሪ መስማት ነው። ኤፌሶን ምዕራፍ 4 ቁጥር 30። በ40ና በ80 ቀን ስንጠመቅና የሥላሴ ልጅነትን ስናገኝ የተቀበልነውን በውስጣችን የታተመውን መንፈስ ቅዱስ ከውስጣችን አለማጥፋትና የሚጻረረውን ኀጢአትን ከመሥራት መጠበቅ የእግዚአብሔርን የጥሪ ድምፅ መስማት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19። ንስሐ
ስላለፈው ኃጢአት ከመጸጸት የተነሳ የተሰበረ ልብ ነው። በኃጢአቱ ተጸጽቶ ወደ ፈጣሪው ወደ እግዚአብሔር የሚመለስ የተሰበረ ልብ ነው። የተሰበረ ልብ ማለት በአምላኩ ፊት ስለ ሠራው ኃጢአት ያፈረ፣ የተዋረደ፣ ትሑት ልብ ነው። ይህም በደሉን አውቆ በእግዚአብሔር ፊት የተንበረከከ ጉልበት፣ የሚያነባ ዓይን፣ የተጸጸተና ያዘነ ልብ ማለት ነው። በትሕትና የተዋረደ ልብ ደግሞ የጸጸት እንባን የሚያመነጭ የዋህና ገር ነው። ለዚህ ነው ነቢዩ ዳዊት የእግዚአብሔር መሥዋዕት የተሰበረ መንፈስ ነው ያለው። መዝሙር 50 ቁጥር 17። ንስሐ ሰዎች ስለ ኃጢአታቸው ተጸጽተው ከእግዚአብሔር ጋር እንዳይታረቁ በብርቱ በሚጥረው ሰይጣን ላይ የተገኘ ታላቅ ድል ነው። ምክንያቱም በፈቃደ ሰይጣን በግብረ ኃጢአት የተያዙ ሰዎች ከዲያብሎስ ግዛት ነፃ የሚወጡት በንስሐ ነውና። ለብዙ ዘመናት በተሠራ ኃጢአት የተገነባ የበደል ሕንፃ በአንዲት ሰዓት ንስሐ እንዳልነበረ ሆኖ ይፈርሳል። ስለዚህም ንስሐ የበደለውን እንዳልበደለ፣ ኃጥኡን ጻድቅ፣ ዘማዊውን ድንግል ታደርጋለች ሲል ቅዱስ ዮሐንስ አፈወርቅ ተናግሯል። ንስሐ የሰማያዊም የምድራዊም ደስታ ምንጭ ነው። አንድ ኃጢአተኛ ንስሐ ቢገባ በሰማይ ደስታ እንደሚደረግ በቅዱስ መጽሐፍ ተጽፏል። የሉቃስ ወንጌል ምዕራፍ 15 ከቁጥር 7 እስከ 10። በአንድ ኃጥእ ንስሐ መግባት ሰማያውያን ቅዱሳን መላእክትና ጻድቃን ሁሉ ሐሴት ያደርጋሉ፣ እንደ ፈጣሪያቸው የሰው ድህነት ያስደስታቸዋልና። በምድርም በንስሐ ምክንያት ከኃጢአት እስራት መፈታትና ከአጋንንት ግዞት ነፃ መውጣት፣ ከኃጢአትም ተለይቶ በንጽሕናና በቅድስና መኖር ይገኛልና ንስሐ ሥጋዊ አይደለ የመንፈሳዊ ደስታ ምንጭ ነው መባሉ ትክክል ሆኖ እናገኘዋለን። ኢሳይያስ ምዕራፍ 61 ቁጥር 1። ንስሐ የድል አድራጊነት ሕይወት ነውና የደስታ ምንጭ ነው። ይህንን ቅዱስ ዳዊት ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገን። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን። መዝሙር 123 ከቁጥር 6 እስከ 7 በማለት አብራርቷል። ንስሐ ወደ ረጅሙ የቅድስናና የንጽሕና ሕይወት የሚደረገው ጉዞ መጀመሪያ እንጂ የመንፈሳዊ ሕይወት ፍጻሜ ግብ ወይንም መጨረሻ አይደለም። ንስሐ ከእግዚአብሔር ጋር የሚደረግ ግንኙነት መጀመሪያ ነው። ንስሐ ፍጻሜው ቅድስና ለሆነው የክርስትና ጉዞ መንደርደሪያ ነው። የክርስትና ሕይወቱን በንስሐ ያልጀመረና ንስሐን በጉዞ ሁሉ ምርኩዝ ያላደረገ ከመጨረሻው ግብ ሊደርስ አይችልም። ስለ ሠራው ኃጢአት ያልተጸጸተ፣ ንስሐ ያልገባና ለመግባትም ያልተዘጋጀ ሰው ጌታችን የሰማይ አባታችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ የማቴዎስ ወንጌል ምዕራፍ 5 ቁጥር 48 በማለት የተናገረውን አምላካዊ ትእዛዝ ሊፈጽም አይችልም።